ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የየካቲት 14 ቀን 2018 ዓ.ም የዕለተ ቅዳሜ ዕለታዊውን ዜናዎቻችንን ይዘንላችሁ ቀርበናል። እንድትከታተሉን እንጋብዛችኋለን። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመንም የምናሳውቃችሁ ይሆናል። በቅድሚያም አርዕስቶችን በየቤቱ ያሉ የዲሽ ሳህኖችንና በየቦታው የተዘረጉ የገመድ ኬብሎችን ሳይጠቀሙ የቴሌቪዥን ይዘቶችን መመልከት የሚቻልበት አዲስ የይዘት ማሰራጫ አገልግሎት ስራ ጀመረ። በዝርዝር ይዘነዋል። አዲሱ የነዳጅ ስርጭት መመሪያን በተመለከተ ከባለስልጣን መስሪያ ቤት የወጡ አዳዲስ መረጃዎችን ይዘናል፣ የምናጋራችሁ ይሆናል። ከውጪ በአሜሪካና ኢራን መካከል ያለው ውጥረት እያገረሸ መምጣቱን ተከትሎ የአሜሪካ የጦር መርከብ በሜዲትራኒያን በኩል ወደ ፋርስ ባህረ ሰላጤ መሻገሩ ተነግሯል። በሌላ በኩል ውጥረቱ እየጨመረ መምጣቱ በህንድ የነዳጅ ዋጋና የዋጋ ግሽበት ላይ ስጋት መደቀኑ ተገልጿል። የምትሰሙት ይሆናል። ጀርመን፣ ስዊድንና ፖላንድ ዜጎቻቸው ከኢራን እንዲወጡ አስቸኳይ ትዕዛዝ አስተላልፈዋል። ሀገራቱ ዜጎቻቸው ከኢራን እንዲወጡ አስቸኳይ ትዕዛዝ ያስተላለፉበትንም ምክንያት አስታውቀዋል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። የቴሌቪዥን ጣቢያዎች ለሳተላይት የሚከፍሉትን ከፍተኛ ዶላር የሚያስቀር አዲስ የይዘት ማሰራጫ አገልግሎት ይፋ ሆነ። ኢትዮ ቴሌኮም የሚዲያ ስነ ምህዳሩን ወደ አዲስ ምዕራፍ ያሸጋግራል ያለውን ቴሌስትሪም የተሰኘ አዲስ የይዘት ማሰራጫ አገልግሎት በይፋ አስጀምሯል። ይህ አዲስ የይዘት ማሰራጫ አገልግሎትም የቴሌቪዥን ጣቢያዎች ለሳተላይት ኪራይ የሚከፍሉትን ከፍተኛ የውጭ ምንዛሬ በማስቀረት በሀገር ውስጥ መሰረተ ልማት ስርጭታቸውን እንዲያከናውኑ ይረዳቸዋል ተብሏል። በዚህም አዲሱ የቴሌስትሪም አገልግሎት በኩባንያው የፋይበርና የቴሌክላውድ መሰረተ ልማት የሚቀርብ ሲሆን ደንበኞች ያለ ሳተላይት ዲሽ ጥገኝነት በቤታቸው ያለውን የብሮድባንድ ዋይፋይ ብቻ በመጠቀም ይዘቶችን መመልከት ያስችላቸዋል ተብሏል። በተጨማሪም በአሁኑ ወቅት ከ60 በላይ የቀጥታ ስርጭት ቻናሎችንና ከ350 በላይ በፍላጎት የሚታዩ ቪዲዮዎችን አካቶ መያዙም ተገልጿል። አገልግሎቱ በመደበኛ ብሮድባንድ፣ በሲም ካርድ እንዲሁም በሴት ቶፕ ቦክስ መሳሪያ አማካኝነት የሚቀርብ ሲሆን ስማርት ያልሆኑ ቴሌቪዥኖች ወደ ስማርትነት በመቀየር ዘመናዊ መዝናኛን ለእያንዳንዱ ቤት ተደራሽ ያደርጋል ተብሏል። እንዲሁም አገልግሎቱ ባህልና እሴትን የጠበቁ ይዘቶች የሚቀርቡበት ነው የተባለ ሲሆን የወላጆች ቁጥጥር ስርዓት እንደተካተተለትም ተገልጿል። በሌላ በኩል ደንበኞች የቴሌስትሪም አገልግሎት የሚያገኙበትን ኮንቨርተር ዲቫይስ በኢትዮ ቴሌኮም የሽያጭ ማዕከላት ወይም በዘመን ገበያ የኦንላይን መገበያያ በኩል ማዘዝ እንደሚቻለም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። አገልግሎቱ በሲም ካርድና በፊክስድ ብሮድባንድ የሚሰራ ሲሆን ደንበኞች በቴሌብር አማካኝነት ክፍያቸውን በመፈጸም በቤታቸው ወይም በቢሮቸው አገልግሎቱን ማግኘት ይችላሉ ተብሏል። በተጨማሪም የቴሌስትሪም አገልግሎት የሚያገኙበትን ዲቫይስ ዋጋ በሚመለከት በተለያየ ሞዳሊቲ ቀርቧል ያሉት ዋና ስራ አስፈጻሚዋ በ12 ወርና በ12 ወራትና በ6 ወራት ክፍያ አገልግሎቱን ማግኘት እንደሚቻለም ተናግረዋል። አዲሱ የነዳጅ ስርጭት መመሪያ የነዳጅ ሰልፍና ህገወጥ ንግድን እንደሚያስቀር ተነገረ። አዲሱ የነዳጅ ስርጭት መመሪያ በኢትዮጵያ የተለያዩ ከተሞች የሚታየውን የነዳጅ ሰልፍና እጥረት እንደሚፈታ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንን ተናግረዋል። የተከለሰው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል የተሰኘው አሰራር ኩባንያዎች ያላቸውን አቅም መሰረት ባደረገ ቀመር ነዳጅ እንዲያሰራጩ የሚያስገድድ ሲሆን በይፋ ስራ መጀመሩ ይታወቃል። አሰራሩ በአንድ ማደያ ውስጥ በርካታ ዲስፔንሰሮች ወይም የነዳጅ መቅጃ ማሽኖች ያላቸውንና ጥቂት ዲስፔንሰሮች ያላቸውን ማደያዎች በቁጥር ብቻ ሳይሆን በአቅም እንዲለዩ የሚያደርግ መሆኑን ዋና ዳይሬክተሩ ገልጸዋል። በአዲስ አበባና በዙሪያው ባሉ ከተሞች ነዳጅ ሲጠፋ ተሽከርካሪዎች ወደ አዲስ አበባ በመምጣት ጫና ይፈጥሩ ነበር ያሉት ዋና ዳይሬክተሩ አዲሱ ስሌት ግን በሁሉም አካባቢዎች ነዳጅ ፍትሐዊ በሆነ መልኩ እንዲኖር እንደሚያደርግ ጠቁመዋል። ዋና ዳይሬክተሩ አክለውም ቀደም ሲል አንዳንድ ኩባንያዎች ቁጥጥር ወደሌለባቸው የድንበር አካባቢዎች ነዳጅ በዘፈቀደ በመጫን በተሻለ ዋጋ ይሸጡ ነበር ያሉ ሲሆን አሁን ግን እያንዳንዱ ኩባንያ የሚጭነው መጠንና የሚሄድበት አካባቢ አስቀድሞ ስለሚታወቅ ከዛ ውጪ
መጫን እንደማይችሉ አስረድተዋል። በተጨማሪም ኩባንያዎች ከወር በፊት ለእያንዳንዱ ማደያ የጭነት መርሃ ግብር የሚያወጡ ሲሆን መርሃ ግብሩ ለነዳጅ አቅራቢ ድርጅት ቀርቦ የጭነት ፕላን ይወጣለታል ያሉ ሲሆን በዚህም በሺዎች የሚቆጠሩ ቦቴዎች ጅቡቲ ላይ ሄደው ወረፋ የሚጠብቁበት አሰራር ቀርቶ መርሃ ግብር የተያዘላቸው ቦቴዎች ብቻ ወደ ጅቡቲ እንዲሄዱ እንደሚደረግ ተገልጿል። ማደያዎች ለኩባንያዎች ገንዘብ ከፍለው ለረጅም ጊዜ ወረፋ ጠብቆ የሚባሉበትና ኩባንያዎች በማደያዎች ገንዘብ የሚነግዱበት አሰራር እንዲቀንስ የሚያደርገው አዲሱ አሰራር እያንዳንዱ ባለማደያ መቼ ነዳጅ እንደሚጫንለት ስለሚያውቅ የክፍያ ጊዜውንም አስቀድሞ ለማቀድ ያስችለዋል ተብሏል። ከአንድ ወር ባነሰ ጊዜ ውስጥ የግማሽ ቢሊዮን ዶላር ጨረታ በድጋሚ ወጣ። የኢትዮጵያ ብሔራዊ ባንክ የግማሽ ቢሊዮን ዶላር ልዩ የውጭ ምንዛሬ ሽያጭ ጨረታ በዛሬው ዕለት ሊያካሂድ መሆኑን አስታውቋል። ብሔራዊ ባንክ ተመሳሳይ መጠን ያለው የውጭ ምንዛሬ ልዩ ጨረታ ሲያቀርብ አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ሲሆን ፍላጎት ያላቸው ባንኮች በዛሬው ዕለት የጨረታ ሰነድ በማስገባት መሳተፍ እንደሚችሉ አስታውቋል። በባንኩ መግለጫ መሰረት ለዚህ ልዩ ጨረታ የቀረበው የገንዘብ መጠን 500 ሚሊዮን ዶላር ሲሆን ፍላጎት ያላቸው ባንኮች በተቀመጠው መመሪያ መሰረት የጨረታ ሰነዶቻቸውን እንዲያቀርቡም ተጠርተዋል። የጨረታ ውጤት ዛሬ ከቀኑ 9 ሰዓት ይፋ የሚደረግ ሲሆን ብሔራዊ ባንክ ባለፈው ጥር 19 2018 ዓ.ም በተመሳሳይ ሁኔታ አውጥቶት በነበረው የግማሽ ቢሊዮን ዶላር ልዩ የውጭ ምንዛሬ ጨረታ የንግድ ባንኮች ከፍተኛ ፍላጎት አሳይተው ነበር። በዚህ ጨረታ 31 ባንኮች የተሳተፉ ሲሆን የዶላር ፍላጎቱ ከአቅርቦቱ በ92.3 ሚሊዮን ዶላር ብልጫ ነበረው። በወቅቱ ለ1 ዶላር የቀረበው ከፍተኛ ተመን 154 ብር ከ99 ሳንቲም ሲሆን ዝቅተኛው ደግሞ 153 ብር ከ5 ሳንቲም መሆኑን ባንኩ ባወጣው መግለጫ አስታውቆ ነበር። ብሔራዊ ባንክ ከ3 ቀናት በፊት ባካሄደው 18ኛ ዙር መደበኛ ጨረታ ለ1 ዶላር ባቀረቡት ከፍተኛና ዝቅተኛ ተመኖች መካከል ያለው ልዩነት እጅግ የጠበበ ሆኗል። 70 ሚሊዮን ዶላር ለቀረበበት ለዚህ ዙር ጨረታ የተሰጠው ከፍተኛ ዋጋ 155 ብር ከ12 ሳንቲም ሲሆን ዝቅተኛው ደግሞ 155 ብር ከ10 ሳንቲም ነበር። በዚህ ጨረታ ላይ የተሳተፉ 31 ባንኮች ያሳዩት የውጭ ምንዛሬ ፍላጎት ብሔራዊ ባንክ ካቀረበው ከእጥፍ በላይ ሆኖ የላቀ ሆኖ ተመዝግቧል። ከቅርብ ጊዜያት ወዲህ በሚካሄዱት የብሔራዊ ባንክ ጨረታዎች የባንኮች የውጭ ምንዛሬ ፍላጎት ከአቅርቦቱ በከፍተኛ ሁኔታ መብለጥ እያሳየ ይገኛል። የባንኮች ፍላጎት በ75.31 ሚሊዮን ዶላር ብልጫ ባሳየበት በማክሰኞ ጨረታ ዶላር ማግኘት የቻሉት 21 ብቻ እንደሆኑም ተዘግቧል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜናዎቻችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎቻችን እናመራለን። በሀገሪቱ መካከል ያለው ውጥረት እያገረሸ መምጣቱን ተከትሎ የአሜሪካ የጦር መርከብ በሜዲትራኒያን በኩል ወደ ፋርስ ባህረ ሰላጤ መሻገሩ ተነገረ። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት ዩናይትድ ስቴትስ በኢራን ድንበር አቅራቢያ እጅግ ግዙፍ የሆኑ የጦር መርከቦች፣ የውጊያ ጄቶችና ወታደራዊ ቁሳቁሶችን እያከማቸች መሆኑ ተሰምቷል። እንደ ዓለም አቀፍ የራዳርና ሳተላይት መረጃዎች ከሆነ አሜሪካ ከ2003ቱ የኢራቅ ወረራ ወዲህ ታይቶ የማይታወቅ የኃይል ስምሪት እያከናወነች ትገኛለች እየተባለ ነው። በመሆኑም ዩኤስኤስ የአብርሃም ሊንከን የተባለችውን ግዙፍ አውሮፕላን ተሸካሚ መርከብ በአረቢያ ባህር ላይ የሙከራ በረራዎች እየጀመረች ሲሆን ዩኤስኤስ ጀነራል ፎርድ የተሰኘው ዘመናዊ መርከብ ደግሞ ወደ ቀጠናው እየተቃረበች መሆኑ ተነግሯል። በተጨማሪም እነዚህን መርከቦች በማጀብ ላይ ያሉ ከ13 በላይ አጥፊ መርከቦች በሆርሙዝ ባህረ ሰላጤና በቀይ ባህር ስልታዊ ስፍራዎችን ይዘዋል ተብሏል። አሜሪካ ኤፍ-35 እና ኤፍ-22 የውጊያ ጄቶችን ጨምሮ በደርዘን የሚቆጠሩ የቦምብ ጣይ አውሮፕላኖችን ወደ መካከለኛው ምስራቅ ወታደራዊ ካምፖች ማዘዋወራም ተሰምተዋል። ከነዚህ በተጨማሪ ከ85 በላይ ነዳጅ የሚሞሉ አውሮፕላኖች ለረዥም ሰዓት በረራ ዝግጁ ሆነው ተሰልፈዋል ተብሏል። ይህን ተከትሎም ፕሬዚዳንት ዶናልድ ትራምፕ ተጨማሪ መግለጫ የሰጡ ሲሆን ኢራን በኒውክሌር ፕሮግራሟ ላይ አዲስና ጥብቅ ስምምነት ካላደረገች መጥፎ ነገር ይከሰታል ሲሉ ማስጠንቀቃቸው ይታወሳል። የኢራን ባለስልጣናት በበኩላቸው የአሜሪካን እንቅስቃሴ የጦርነት ትንኮሳ ሲሉ የፈረጁ ሲሆን የኢራን ባህር ኃይል ማንኛውንም አይነት ጥቃት ለመመከት በተጠንቀቅ ላይ መሆኑን አስታውቀዋል።
ተናግረዋል። በሌላ በኩል በዚህ ሳምንት ከአሜሪካ ጋር የኒውክሌር ድርድር ስታደርግ የቆየችው ኢራን በመጪዎቹ ጥቂት ቀናት ውስጥ የራሷን የድርድር እቅድ እያዘጋጀች እንደምታቀርብ መግለጿን ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ይህንን ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በድርድሩ እንድትስማማ ለማድረግ ውስን ወታደራዊ ጥቃት ለመፈጸም እያሰቡ ባሉበት ጊዜ ነው። ጀርመን፣ ስዊድንና ፖላንድ ዜጎቻቸው ከኢራን እንዲወጡ አስቸኳይ ትዕዛዝ አስተላለፉ። በኢራንና በአሜሪካ መካከል ያለው ፍጥጫ ወደ ወታደራዊ ግጭት ሊያመራ እንደሚችል በመግለጽ ስዊድን፣ ጀርመንና ፖላንድ ጥብቅ ማስጠንቀቂያዎችን ማስተላለፋቸው ተሰምቷል። የስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ባወጡት መግለጫ በኢራንና በቀጠናው ያለው ሁኔታ እጅግ አደገኛና የማይገመት ነው ካሉ በኋላ ዜጎቻቸው የበረራ መንገዶችና የየብስ ድንበሮች ክፍት እያሉ አሁኑኑ እንዲወጡ አሳስበዋል። ሚኒስትሩ አክለውም ሁኔታው ተባብሶ ግጭት ከተቀሰቀሰ የስዊድን መንግስት ዜጎቹን ለማስወጣት ድጋፍ ማድረግ አይችልም ሲሉ የግል ኃላፊነታቸውን እንዲወጡ ማስጠንቅቀዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በበኩላቸው ሁኔታው ደቂቃዎችን የሚቆጥር መሆኑን በመጠቆም በጥቂት ሰዓታት ውስጥ ከኢራን መውጫ መንገዶች ሊዘጉ ይችላሉ የሚል እጅግ አጣዳፊ ማስጠንቀቂያ መስጠታቸው ተነግሯል። ፖላንድ ከዚህ ቀደም መሰሉ ውጥረቶች ሲከሰቱ ዜጎቿን በጎረቤት ሀገራት በኩል ስታስወጣ የነበረ ቢሆንም የአሁኑ ግን ከቁጥጥር ውጪ ሊሆን እንደሚችል ስጋታቸውን ገልጸዋል። በቀጠናው ወታደራዊ ግጭት ሊከሰት እንደሚችል በግልጽ ያስታወቀው ደግሞ በቴህራን የሚገኘው የጀርመን ኤምባሲ ነው። ኤምባሲው በአሁኑ ወቅት የሚሰጠው የቆንስላ ድጋፍ እጅግ ውስን መሆኑን ጠቅሶ ዜጎቹ የጉዞ እገዳዎችና የበረራ ስረዛዎች ሳይበዙ ሀገሪቱን እንዲለቁ መክሯል። ይህ የተከታታይ ማስጠንቀቂያዎች ማዕበል የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ኒውክሌር ድርድር ለማምጣት ውስን ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑን ከገለጹ በኋላ ሲሆን አሜሪካ በቀጠናው ያላትን የጦር መርከቦችና የአየር ኃይል ዝግጁነት እያጠናከረች ሲሆን እስራኤልም ወታደራዊ ዝግጁነቷን ወደ ከፍተኛ ደረጃ አሳድጋለች ተብሏል። በኢራንና በመካከለኛው ምስራቅ ቀጠና እየታየ ያለው ከፍተኛ ወታደራዊ ውጥረት መባባሱን ተከትሎ ሉፍታሃንዛ፣ ኦስትሪያ ኤርላይንስ እና ቱርክ ኤርላይንስን ጨምሮ በርካታ ዓለም አቀፍ አየር መንገዶች ወደ ቴህራን የሚደረጉ በረራዎችን ሙሉ በሙሉ መሰረዛቸውንና የአየር ክልላቸውን መቀየራቸውን ያስታወቁ ሲሆን በሀገሪቱ የሚገኙ የውጭ ሀገር ዜጎች በቱርክና በአርሜኒያ የየብስ ድንበሮች በኩል ለመውጣት ጥረት እያደረጉ መሆኑ ተሰምቷል። በአሜሪካና በኢራን መካከል ያለው ውጥረት እየጨመረ መምጣቱ በህንድ የነዳጅ ዋጋና የዋጋ ግሽበት ላይ ስጋት መደቀኑ ተነገረ። በአሜሪካና በኢራን መካከል ያለው ጂኦፖለቲካዊ ውጥረት ዳግም ማገርሸቱን ተከትሎ የዓለም አቀፍ የነዳጅ ዋጋ ባለፉት 6 ወራት ታይቶ የማይታወቅ ጭማሪ አሳይቷል። ይህ ክስተት ደግሞ 85 በመቶ ነዳጇን ከውጭ በምታስገባው ህንድ ላይ ከፍተኛ የኢኮኖሚ ስጋት ፈጥሯል ተብሏል። በዚህም የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $72 ገደማ የደረሰ ሲሆን ይህም በአንድ ሳምንት ውስጥ የ6 በመቶ ጭማሪ አሳይቷል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን በአዲሱ የኒውክሌር ስምምነት ላይ እንድትደራደር ከ10 እስከ 15 ቀናት የሚቆይ ጥብቅ ቀነ ገደብ መስጠታቸው ይታወሳል። ይህንን ስጋት ተከትሎ የህንድ አክሲዮን ገበያ ከፍተኛ ቅናሽ እያሳየን የተባለ ሲሆን የህንድ ሩፒም ከዶላር አንጻር ያለው ዋጋ እየቀነሰ ነው ተብሏል። በዚህም በነዳጅ ዋጋ መጨመር ምክንያት በህንድ የትራንስፖርትና የምግብ ዋጋ ሊጨምር እንደሚችል የኢኮኖሚ ባለሙያዎች አስጠንቅቀዋል። እንዲሁም ኢራን የዓለም ነዳጅ 20 በመቶ የሚያልፍበትን የሆርሙዝ ባህር መስመር ለመዝጋት ወይም ወታደራዊ ልምምድ ለማድረግ ማሰቧ የነዳጅ አቅርቦት እጥረት ሊፈጠር የሚችል ስጋት እንዲነግስ አድርጓል። የተወደዳችሁ ተከታታዮቻችን የዕለተ ቅዳሜ የዕለቱን ዜናዎቻችንን ቀደም ሲል ስትከታተሉ ቆይታ አድርጋችኋል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ179 ብር ከ48 ሳንቲም እየተገዛ በ183 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ በ234 ብር ከ27 ሳንቲም ሲገዛ በ238 ብር ከ95 ሳንቲም እየተሸጠ ይገኛል። ዩሮ በ204 ብር ከ30 ሳንቲም ሲገዛ በ208 ብር
ከ38 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ223 ብር ከ80 ሳንቲም ሲገዛ በ228 ብር ከ27 ሳንቲም እየተሸጠ ይገኛል። ድርሃም በ44 ብር ከ90 ሳንቲም ሲገዛ በ48 ብር ከ85 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ80 ሳንቲም ሲገዛ በ47 ብር ከ73 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ63 ሳንቲም ሲገዛ በ24 ብር ከ10 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ52 ሳንቲም ሲገዛ በ125 ብር ከ99 ሳንቲም እየተሸጠ ይገኛል። የተወደዳችሁ ቤተሰቦቻችን የዕለቱን ዜናዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ ሌሎች መረጃዎቻችንንም እንድትከታተሉ ግብዣችን ነው። ሰናይ ቀን ይሁንላችሁ።